ሰላም የበርካታ ባንኮች አክሲዮን ዋጋ መቀነሱን ሰምተናል። በባንክ አክሲዮን ዋጋ ላይ ጉልህ የሆነ ቅናሽ መፈጠሩ በብዙዎች ዘንድ ስጋትን አሳድሯል። በሀገሪቱ ካሉት 31 የንግድ ባንኮች ውስጥ 25ቱ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ አንዳንድ ባንኮች ለመዋሃድ እያጤኑ መሆናቸው ተነግሯል። ብድር በተወሰኑ ትልልቅ ደንበኞች መያዝ፣ የጥሬ ገንዘብ እጥረት፣ የብድር በከተማና በንግድ ዘርፍ ላይ መከማቸት ለአንዳንድ ባንኮች አደጋ መሆኑ ታውቋል። ከባንኮች አክሲዮን ዋጋ መቀነስና አንዳንዶችን በገበያ ውስጥ መቀጠል ካለመቻላቸው ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከቅርብ ጊዜ ወዲህ በኢትዮጵያ የሚገኙ ባንኮች የአክሲዮን ዋጋቸው ማሽቆልቆሉን የሚገልጹ ሪፖርቶች በስፋት እየወጡ ይገኛሉ። በአንድ ወቅት ማራኪና ትርፋማ እንደሆኑ ሲገለጹ የነበሩት የባንክ አክሲዮኖች የፍላጎት መቀዛቀዝ ብቻ ሳይሆን ዋጋቸውን መቀነስ ማሳየት መጀመሩ ታውቋል። ይህም ቀደም ሲል ለዓመታት በቀላልና በአስተማማኝ መልኩ ትርፍ ያስገኙ የነበሩ ብዙ የአክሲዮን ባለቤቶችን ማስጨነቁ ተነግሯል። በተለይም በቅርቡ ወደ ስራ የገቡ አዳዲስ ባንኮች አክሲዮን የሚሸጡበት ዋጋ ጥሩ የሚባል እንደነበር በሽያጭ ላይ ለዓመታት የተሳተፉ ሰዎች ተናግረዋል። ሆኖም አሁን ግን ይህ ሁኔታ እየተቀየረ እንደሚገኝ የገለጹት። ለምሳሌ በአንድ ወቅት 1600 ብር ይሸጥ የነበረው አክሲዮን አሁን እስከ 1200 ብር እየተሸጠ ነው ተብሏል። ምንም እንኳን የጉልህ የሆነ የአክሲዮን ዋጋ ማሽቆልቆል ቢኖርም ብዙ የአክሲዮን ባለቤቶች ገዢዎችን ለማግኘት መቸገራቸውን ገልጸዋል። ከዚህ ማሽቆልቆል ጀርባ ያለው አንዱ ቁልፍ ምክንያት ከባንኮች የሚከፈለው የትርፍ ክፍፍል በከፍተኛ ሁኔታ መቀነሱ እንደሆነ ተነግሯል። ካለፉት ዓመታት ጋር ሲነጻጸር ለባለ አክሲዮኖች የሚደርሰው የኢንቨስትመንት ትርፍ በከፍተኛ ሁኔታ እየቀነሰ ይገኛል። ባለፈው በጀት ዓመት አንዳንድ ባንኮች ምንም አይነት የትርፍ ክፍፍል አለመስጠታቸውም ተነግሯል። አንድ የግል ባንክ ደግሞ ለተከታታይ 3 ዓመታት ኪሳራ ማስመዝገቡ ታውቋል። ባለሙያዎች እንደሚናገሩት ይህ የአክሲዮን ዋጋ መቀነስ በአሁኑ ጊዜ በሀገሪቱ ከሚታየው የኢኮኖሚ መቀዛቀዝ ጋር በቀጥታ የተያያዘ መሆኑ ተነግሯል። የዋጋ ንረት እየጨመረ በመጣ ቁጥር ባለ አክሲዮኖች ጥሬ ገንዘብ በብዛት ስለሚፈልጉ ወደ አክሲዮን ሽያጭ የሚገቡበት ሁኔታ እንደሚፈጠር ባለሙያዎች ገልጸዋል። በዚህ ምክንያት ደግሞ በርካታ አክሲዮን ለገበያ እንዲቀርብ መንገድ ስለሚከፍት የፍላጎት እጥረት እንዲከሰት ምክንያት ይሆናል ተብሏል። ሌላኛው ምክንያት ደግሞ ካፒታላቸውን ወደ 5 ቢሊዮን ብር ከፍ ማድረግ ያልቻሉ ባንኮች እንዲዋሃዱ ወይም እንዲፈርሱ የሚያስገድድ መመሪያ መውጣቱ ነው ተብሏል። በስራ ላይ የሚገኙም ሆነ በመቋቋም ሂደት ላይ የሚገኙ ባንኮች መመስረቻ ካፒታላቸው 5 ቢሊዮን ብር እንዲሁም መወሰኑ ይታወሳል። ይህንን ማድረግ ያልቻሉ ባንኮች ተዋህደው ካፒታላቸውን እንዲያሳድጉ አሊያም በሕግ እንዲፈርሱ የሚያስገድድ መመሪያ ነው የወጣው። ብዙዎቹ ባንኮች ይህንን ለማሟላት ሲሉ አክሲዮን መሸጥ መጀመራቸውም ለአክሲዮን ዋጋ መቀነስ እንደ ምክንያት ተጠቅሷል። የኢንዱስትሪው ባለሙያዎች እንደሚሉት ከሆነ በአክሲዮን ገበያው ላይ ያለው እምነት ወደ ቀድሞ ቦታ የማይመለስ ከሆነ ጉዳዩ አሳሳቢ ሊሆን እንደሚችል አስጠንቅቀዋል። ይህም ግለሰብ ባለሀብቶችን ብቻ ሳይሆን የባንክ ሴክተሩን የህዝብ እምነትና አዲስ ካፒታል የመሳብ ብቃታቸውንም ሊጎዳው እንደሚችል ተናግረዋል። በሀገሪቱ ካሉት 31 የንግድ ባንኮች ውስጥ 25ቱ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ ተዋህደው ጠንካራ ባንኮችን መፍጠር ብቸኛው አማራጭ መሆኑን ብሔራዊ ባንክ በቅርቡ መግለጹ ይታወሳል። ሪፖርቱ 31ዱን ባንኮች ለሶስት የከፈለ ሲሆን እነዚህም ትልቅ፣ መካከለኛና ትንሽ ባንኮች ተብለው ተሰይመዋል። ብቸኛው ትልቅ ባንክ የኢትዮጵያ ንግድ ባንክ ሲሆን ከአጠቃላይ የኢትዮጵያ የባንክ ዘርፍ ውስጥ ያለው የገበያ ድርሻ ካለፈው ዓመት ጀምሮ በማደግ 50 ከመቶ መድረሱን ሰምተናል። በመካከለኛ ዘርፍ ስር 5 ባንኮች ያሉ ሲሆን እነሱም ከባንክ ዘርፍ ውስጥ ያላቸው የገበያ ድርሻ 29 በመቶ ነው። ቀሪዎቹ 25 ባንኮች ትንሽ ተብለው የተመደቡ ሲሆን ከባንክ ዘርፍ ያላቸው የጋራ የገበያ ድርሻ ደግሞ 22 በመቶ ብቻ ሆኗል። ሪፖርቱ እንደሚገልጸው አጠቃላይ የኢትዮጵያ የባንክ ዘርፍ በኢትዮጵያ ንግድ ባንክ ዙሪያ የተከማቸ ሲሆን ሌሎቹ የግል ባንኮች በንግድ ባንክ ጥላ ስር እያነሱ በመሄድ ላይ በመሆኑ ሌላ አማራጭ ማማተር ግዴታ እየሆነ መምጣቱን አስምሮበታል። የኢትዮጵያ ንግድ ባንክ ከፍተኛ አፈጻጸምና እድገት በዘርፍ ውስጥ የክምችት አደጋና ለትንንሽ ባንኮች እድገት አስጊ ሁኔታን ፈጥሯል። በዚህም ምክንያት ትንንሾቹ ባንኮች በመዋሃድ መጠናከር አለባቸው ሲል የግምገማ ሪፖርቱ ገልጿል። በተለይ ካለፈው ዓመት ወዲህ ትንንሽ ባንኮች በብዛት የመዋሃድ አማራጭን እያጤኑ እንደሚገኙም ተነግሯል። ለዚህም ምክንያታቸው የኢትዮጵያ ንግድ ባንክ የባንኩን ዘርፍ እየጠቀለለ ሲሆን በጣም እየጠበቀ በመጣው የባንኮች ውድድር ውስጥ መትረፍ የሚችለው እጅግ የጠነከረው ብቻ ይሆናል ይላል የብሔራዊ ባንክ ሪፖርት። ሪፖርቱ የኢትዮጵያ ንግድ ባንክን ሲገልጸው ከትልቅ ችግሮች ተርፎ በኢትዮጵያ ካለፈው ዓመት ወዲህ እጅግ አስፈላጊው የልማት ባንክ ብሎታል። በአንጻሩ ከ2017 ዓ.ም ጀምሮ በመካከለኛና ትንንሽ ዘርፎች ስር ያሉት ባንኮች ከብድር ሀብት፣ ተቀማጭ ካፒታልና ተያያዥ አመላካቾች አንጻር
አንጻር ከዘርፉ ያላቸው ጥምርታ እያነሰ መምጣቱን ሪፖርቱ ያትታል። በዚህ ምክንያትም በተለይ ትንንሽ ባንኮች ለመዋሃድ እያጤኑ መሆናቸውን ሪፖርቱ ገልጿል። ብሔራዊ ባንክ በበኩሉ የባንኮችን ውህደት የሚመራበትን መመሪያ እያዘጋጀ መሆኑን በቅርቡ አይኤምኤፍ ገልጾ እንደነበርም ይታወሳል። ያለፈው ዓመት የብሔራዊ ባንክ ሪፖርት እንደሚለው ጠቅላላ ካፒታላቸው ከ10 ቢሊዮን ብር የተሻገሩ ባንኮች አዋሽ፣ ዳሽን፣ አቢሲኒያ፣ የኦሮሚያ ህብረት ስራ ባንክ፣ ጸደይ ባንክና ንብ ባንክ ናቸው። አብዛኛው የመጀመሪያ ትውልድ የሚባሉት ባንኮች በመካከለኛ እድገት ላይ ሲሆኑ ከ2000 ዓ.ም ወዲህ ከተቋቋሙት ባንኮች ውስጥ የኦሮሚያ ህብረት ስራ ባንክ ብቻ ከጠንካራዎቹ እንደሚመደብ ባለሙያዎች ይስማማሉ። እስካለፈው ሰኔ 2017 ዓ.ም ድረስ የንግድ ባንኮች ጠቅላላ ሀብት በ44 በመቶ በማደግ 5 ትሪሊዮን ብር የደረሰ ሲሆን ጠቅላላ የብድር ቦንድን ጨምሮ 3 ትሪሊዮን ብር መድረሱ ተገልጿል። ጠቅላላ ተቀማጫቸው በ40 በመቶ አድጎ 3.5 ትሪሊዮን ብር የደረሰ ሲሆን የተበላሸ ብድር ጥምርታ ደግሞ 3.1 ከመቶ ሆነዋል። ጠቅላላ ገቢያቸው በ2017 ዓ.ም መጨረሻ 646 ቢሊዮን ብር ሲሆን ጠቅላላ ወጪያቸው 526 ቢሊዮን ብር ሆነዋል። ንጹህ ትርፍ 93 ቢሊዮን ብር ሲሆን ይህም ከ2016 ዓ.ም በእጥፍ ያደገ ትርፍ ቢሆንም በምንዛሪ ለውጡ ምክንያት የመጣ እንደሆነ ተገልጿል። ከዚህ ትርፍ ውስጥም ግማሽ ያህሉ የኢትዮጵያ ንግድ ባንክ እንደሆነ ተገልጿል። በምንዛሪ ፖሊሲ ለውጡ ምክንያት የብር ዋጋ በ151.4 በመቶ መውረዱንም ሪፖርቱ አሳይቷል። ይሁን እንጂ በምንዛሪው ምክንያት የብሔራዊ ባንክ የውጭ ምንዛሪ በ209 በመቶ ማደጉንና የንግድ ባንኮች የምንዛሪ ክምችት ወደ 2.8 ቢሊዮን ዶላር ከፍ ማለቱን ሪፖርቱ ገልጿል። የትንንሽ ባንኮች ያነሰ ድርሻ ምክንያቱ ብድር በተወሰነ ትልልቅ ደንበኞች መያዙ፣ የጥሬ ገንዘብ እጥረት፣ የብድር በከተማና የንግድ ዘርፍ ላይ መከማቸት አደጋ መሆኑ በሪፖርቱ ተጠቅሷል። የኢትዮጵያ ንግድ ባንክ ከጠቅላላ የባንክ ዘርፍ ሀብት ያለው ድርሻ 49.1 ከመቶ፣ ከጠቅላላ ብድርና ቦንድ ያለው ድርሻ 51.7 በመቶ፣ ከጠቅላላ ተቀማጭ ያለው ድርሻ 48.1 በመቶ እንዲሁም ከባንክ ዘርፍ ካፒታል ያለው ድርሻ 43.1 በመቶ መድረሱንም ሪፖርቱ አሳይቷል።